ሙጅታባ ካሚኒ አዲሱ የኢራን ጠቅላይ መሪ ተደርገው ተሾሙ። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች በጉባኤያቸው ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞ የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጅታባ ካሚኒ አዲሱ ጠቅላይ መሪ ሆነዋል። የ56 ዓመቱ ሙጅታባ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዙ ተመርጠዋል። ይህም ሹመት የተከናወነው አባታቸው አያቶላ አሊ ካሚኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሄድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆይ እንደማይችል አስጠንቅቀው ከእነሱ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራቸው ትራምፕ ተናግረው ነበር። በሌላ ዜና የአንድ የድፍድፍ ነዳጅ ዋጋ በበርሜል $100 በላይ ተሻግሯል። የሳምንቱ የገበያ መክፈቻ ቀን ላይ የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በአንድ ቀን ብቻ ከ15 በመቶ በላይ ጭማሪ በማሳየት $100 በላይ በመሸጥ ላይ ይገኛል። ከዚህ ቀደም የነዳጅ ዋጋ $100 በላይ አልፎ የነበረው እንደ አውሮፓውያን አቆጣጠር በ2022 መጀመሪያ ላይ የሩሲያና የዩክሬን ጦርነት ሲቀሰቀስ ነበር። ዋጋው በወቅቱ እስከ $120 የደረሰ ሲሆን ከዚያን ጊዜ ወዲህ ላለፉት 3 ዓመታት ከ70 እና ከ90 መካከል ሲዋዥቅ ቆይቷል። አሁን ላይ የተከሰተው ድንገተኛ የዋጋ ንረት ገበያውን ከ3 ዓመታት በኋላ ወደ ባለ 3 አሃዝ ዋጋ መልሶታል። የሆርሙዝ ሰርጥ መዘጋቱና የአቅርቦት ሰንሰለቱ ላይ ከተፈጠሩ ችግሮች በተጨማሪ ኢራን በአሜሪካና በእስራኤል ጥቃት በተገደሉት መንፈሳዊ መሪ አያቶላ አሊ ካሚኒ ምትክ ልጃቸውን ሙጅታባ ካሚኒን መተካቷን ተከትሎ የነዳጅ ዋጋ በቀጣዮቹ ቀናት ከዚህም በላይ ሊጨምር እንደሚችል ተሰግቷል።